እግዚአብሔር ዓለምን ፈጠረ ሰማይና ምድርን ፈጠረ ከዛ መጨረሻም ሰውን በመልካችን እንደምሳሌያችን እንፍጠር አለ አጀንዳው የእግዚአብሔር አጀንዳ ነው የሜሬጅ አጀንዳ የሰው አይደለም የራሱ የእግዚአብሔር አጀንዳ ነው ፕሮግራሙን ራሱ ነው ያወጣው ያቀደው እግዚአብሔር ነው የሰራው ራሱ እግዚአብሔር ስለዚህ አዳምን አስተኝቶ 6 ሴት አወጣለት አይል የሚመቸውን ረዳት እንፍጠርለት ብሎ ለአዳም 5 ሚስት ደረደረለት አይልም ሰርፕራይዝ አላረገውም በሴቶች ጫጫታ አላረገው ስለዚህ ይሄኛው ጤናማው ሞኖጋሚ የሚባለው የትዳር አይነት ነው ይሄ ትዳር የመጽሐፍ ቅዱሳዊ የሆነው ትዳር ነው እግዚአብሔር አንድን ወንድ ለአንድ ሴት አንድን ሴት ደግሞ ለአንድ ወንድ የሚሰጥበት የትዳር አይነት ነው እንግዲህ የእግዚአብሔር አጀንዳ ይሄ አሁን ይሄን አጀንዳ ነው ሰይጣንም ሰዎችም እየተዋጉት ያለው ይሄንን አጀንዳ በተለያየ መንገድ ይዋጉታል በዘመናት መካከል በዓለም ላይ ትዳርን ሰይጣን የተዋጋውን የሚያክል ምንም ነገር ተዋግቶ አያውቅም ምክንያቱ ደግሞ አንድ ነው ሁሉ ጊዜ እንደምነግራችሁ ምክንያቱ ደግሞ ተቋሙ የማን ስለሆነ የእግዚአብሔር ስለሆነ ሰይጣን እግዚአብሔርን አይወደው የሚያሳዝነው ሰይጣንን አጅበው አብረውት ደግሞ የሚያጫፍሩት ሰዎች መፈጠራቸው በቃ እግዚአብሔር ፕላን ይሄ ነው ተፈጥሮ የሚያስተምረን ይሄንን አንድ ወንድን ለአንድ ሴት አንድን ሴት ለአንድ ወንድ ነው የሚያስተምረው እግዚአብሔር ያስቀመጠው ጤናማው የትዳር አይነት ይሄ ነው ዛሬም በኢትዮጵያ ውስጥ እንደዚህ አይነት ትዳር ይዘው የተቀመጡ ሰዎች እንዳሉ ይታወቃል ነውታል ስለዚህ በጣም ማስተዋል ያስፈልጋል በጣም መጠንቀቅ ያስፈልጋል ቅምጥ የሚፈጠረው ብዙ ጊዜ ትዳር አካባቢ ችግር ሲፈጠር ባል ሲከፋው ሚስቶች አንዳንድ ጊዜ ያሳሳቱና በእንትን ይቀጣሉ ባሎቻቸው ምን አልኩ ቆይ ዲያው የተናገርኩት ነገር አለ ለምን ቶሎ ገባችሁ ትቀጣላችሁ ማለት ነው እናንተ ብዙ ጊዜ ያኮርፋል ቤት አካባቢ በጣም ሲናደድ ምናምን በቃ የሆነች ማጫዋች ምናምን ይፈልግና ምናምን መሞዳሞድ ይጀምርና እንደ ቀልድ እዛ መውጣት ይጀምራል ማምሸት ይጀምራል ሲመጣ ምናምን ኩፍ ትላለች እሷም ጃርት እንደፍ ያለሽ እንደ ጃርት ሾክ ስትረጭበት እዛ ጋር ደግሞ ቲማቲም ምናምን ስልስ ተሰርቶለት ብላሃኒ እንዳይበድል ነው የሚላል እንደሱ ነው ቅምጥ የሚጀምረው እንደሱ ነው እና እዛ ይሄዳል ከዛ ፍላጎቶች ያሳያል አንዳንዴ ማምሸት ይጀምራል እስከ 6 ከዛ እስከ 9 እስከ 11 አድሮ ኦልሞስት ማታ ጧት ሲመጣ የታድረ ነው ሲባል ይሄ ምንም አደርገና አላድር ነው ይላል አድሮ መጥቶ ማለት ነው ቅምጥ ሲጀምር እንደሱ ነው የሚጀምር እና ቤት አካባቢ ትንሽ መታወቅ ሲጀምር እዛ ውስጥ ይገባል እና ቅምጥ ያላቸው ብዙ ሰዎች አሉ እኛ ሀገር በተለይ ፍራንክ ምናምን ያላቸው እና ኮስተር ብለው በስነ ስርዓት እሁድ ቸርችም ይመጡ አሉ በተስኪያንም ይሄዱ አሉ እምነት ቦታም ይሄዱ አሉ ፊት ምናምን ይቀመጡ አሉ ጋሼ የሚባሉ አሉ እና በስነ ስርዓት ቤተሰብ ምናምን አክባሪ ነው የሚባሉት ግን ቅምጥ አላቸው ኃጢአት ሌብነት ነው አመጽ ውንብድና ነው ዘመናዊነት አይደለም ዕውቀት አይደለም ኃጢአት ድብን ያለ ድፍረት በተዳር ላይ ቁጭ አድርገህ ተደብቀህ የሆነ ቦታ ሰው አስቀምጠህ እንትን መሞዳሞድ ኃጢአት ነው ውንብድና ነው ሌብነት ነው አሁን ደግሞ በጣም ለዚህ ደግሞ የተነጣጠሩ ሴቶችም እየተፈጠሩ ነው ለዚህ የተነጣጠሩ ወጣቶችም እየተፈጠሩ እኔ ትዳር አልፈልግም ሰንበዲና ተጠብጠብ ያርጉትና ከዛ አፓርታማ ይከራይላቸዋል የሆነ ነገር እያለቡ መኖር ሌባ አሰሪም ለራስሽ እኮ ያለሽ ቫልዩ ነው የሚያሳየው ወራዳ ሆነሽ የምትኖሪ አሰሪም የወንድ ገንዘብ ለመጥራት ስትሮ ይዘሽ የምትወጪው ነውር አይደል እንዴ ቢያንስ ፊደል ቆጥረሽ የለ ደግሞ እኮ የሚያሳዝነው እነዚህ ሰዎች እኮ እንደ ድሮ ሰዎች አይደሉም የድሮዎቹ በዚህ ሙያ ላይ በዚህ ግልሙትና ስራ ላይ የሚንቀሳቀሱ ሰዎች ገጠር ባሎቻቸው ሴክሹዋል አቢዩስ ያደርሱባቸው ፊዚካል አቢዩስ ያደርሱባቸው ኑሮ ሲመራቸው ህይወት በጣም ግራ ሲገባቸው ብን ብለው እንትን ተሳፍረው ይመጣሉ ከዛ አውቶቡስ ተራ ይቆማሉ ግራ ይገባቸዋል ይሰራሉ ጀምሩት ትምህርት የለም ሃና ያቋት
እንዴት አንቺ ዩኒቨርሲቲ ተመርቀሽ በእንግሊዘኛ ስምሽን እየጻፍሽ እንዴት አንቺ እናትሽ እንደዛ ዋጋ ከፍሎ አስተምሮች ቤተሰብ ትልቅ ነገር እየጠበቀብሽ እንዴት ቅምጥ ትሆኛለሽ? ስላሉ ነው ማወራው። የሚያሳዝኑ ውቦች፣ ቆንጆች፣ ሀገር የሚያስደነግጥ ውበት የተሸከሙ የተማሩ መስራት የሚችሉ መለወጥ የሚችሉ ማደግ የሚችሉ ስራ መፍጠር የሚችሉ በገጃቸው ሰርተው መኖር የሚችሉ የአንድ እጅ ለምደው አያገቡም፣ ይቀመጣሉ። ቅምጦች ናቸው። ሶስተኛው ትዳር ይሄ ሲባል ባሌ እያሉ ያወራሉ። ደግሞ ሌቦች የሰው ባል መልሺ የሰው ባል። አዎ እዚህ እንኳን የላችሁም፣ አትደንግጡ። እዛ ነው ትሰማለች። መልሺ የሰው ባል ነው የወሰድሽው። ልጆች እያስለቀስሽ ነው፣ ሚስትን እያሳመምሽ ነው። መልሺ። ሶስተኛው ይሄ ነው ቅምጥ። ሰው የሚያስቀምጠው ለምንድን ነው? ቤት አካባቢ ኮንፈርት ሲያጣ፣ ትንሽ ግጭት ምናምን ሲመጣ እንደ ድሮ ማስታመም አይፈልግም። በተለይ ፍራንክ ሲያገኝ ምናምን እንደ ድሮ ትሪት ማድረግ፣ ሚስትን ማስታመም ምናምን፣ መንከባከብ፣ ይቅርታ መጠየቅ ምናምን፣ አባብሎ ሰርቶ ምናምን መኖር ይደብረዋል። ቤት ያለው ስራ አለው። ስሙ በደንብ ባሎች፣ ቤት ያለው ስራ አለው። ቤት ያለው ኢንትሮዳክሽን አለው። ብዙ ምሰራው ስራ አለ። ቤት ያለውን ነገር ለማበጃጀትና የምትፈልገውን ለማግኘት ብዙ ስራ አለብህ። ውጪ ያለው የለም፣ ተነጣጥሮ ነው የሚጠብቅ የሌባ ስለሆነ። ለዚህ ነው የሚጣፍጠው። የስርቆት ውሃ ይጣፍጣል ይላል መጽሐፍ። ስለዚህ እዚህ ውስጥ ሰዎች የሚገቡበት ምክንያት ይሄ ነው። የወሰዳችሁ ቶሎ መልሱ። የሰው ሚስት፣ የሰው ባል ቶሎ መልሱ። ኃጢአት እንግዲህ ምክንያቶች አሉ፣ የተወሰኑ ምክንያቶች አሁን እንዳልኩት ነው። ይሄን ኃጢአት ሰዎች በተለያየ መንገድ ይለማመዱታል። ሕጋዊ በሆነ መንገድ ያገቧት ሚስት ልጅ የመውለድ ችግር ሲገጥማት ይሄዳሉ። ብዙ ጊዜ ልጅ የመውለድ ችግር ሲገጥማት በዛ ይሄዱና ለልጅ አንድ ለዚህ ለሽማግሌ ሰው ምን ይላል አንድ እንደዚህ አድርገው የሚያመቻቹ ሰዎች አሉ። ብዙ ጊዜ አስተምር ያለው ልጅ ትዳር አይደለም፣ የትዳር ስጦታ ነው። ከሰጠን እሰየው፣ ካልሰጠን ግን ሚስት የምትሰራው ባል የሚሰራው አይደለም። ካልሰጠን እግዚአብሔር ምናልባት አዳፕት እንድናረግ ሊሆን ይችላል። ምስኪን ልጆች አሉ ኢትዮጵያ ውስጥ ደግሞ እንደ አፈር እግዚአብሔር ይመስገን ምንም አናቅም። ወጣቱ ወቅ ሲባል ይናደዳል፣ ኮሜንት ሲያደርግ ራሱ ይበሳጫል። እኔ የማስተምረው ነገር ጭንቅላቱ ላይ ወጥቶበታል እንደ ቢጫ ወባ። የሚፈልገው መፈልፈል ነው። ከዛ በካርቶን እያደረገ እያሸገ ምን እንደሚጥል ራሱ አያውቅም። ስለዚህ ሞልቷል። በየተቋሙ የሚወስዳቸው የሚፈልጉ ህፃናት ብዙ ናቸው። ልጅ ካልወለደች ሚስትህ ሌላ ቅምጥ ጋር ከምትሄድ የልጅ ፍቅር ከሆነ ያለብህ ናኔ ጋር እኔ እንዴት ልጅ እንደምታገኝ አሳይሃለሁ። ፍራንክ ካለ አንድ አይደለም 2 3 ይሰጣል። የምሬ ነው። እንደውም አንተ ጎበዝ ብዙ ነገር ካለ ደግሞ ተቋም እንደ ቢኒያም አይነት ጀግና ሰው ትሆንና እሱ አሮጌያውና ሊሰበሰበው አንተ ደግሞ ህፃናት ሰብስበ የብዙዎች አባት ትሆናለህ። ሴሰኛ ካልሆንክ የልጅ ፍቅር ከሆነ ያደረብህ ቅምጥ ጋር ግን አትሂድ፣ አታስቀምጥ። ገበያውን ሰበርኩታ። ይሄ ጆፌ የሆነ ሰውዬ ግን ኪታባቱ መጣውና እንደዚህ አይነት ሰዎች አሉ የሚበጻቁ ስራቸው ስለሆነ ቢዝነሳቸው ስለሆነ። አንዳንድ ጊዜ እኔ አፌ አያርፍም። አንድ ጊዜ ስለዚህ ስለ ሂሊንግ ሰርቪስ አስተምሬ መዓት አገልጋይ ነው ያበደው፣ ስለ አጋንንቶች አስተምሬ ማለት ነው። እና አሁንም የሚያብዱ ሰዎች አሉ ቢዝነሳቸው ሲመታ። ሶሪ ምንም ልረዳችሁ አልችልም። ይሄ የእግዚአብሔር ቃል ስለሚቃወማችሁ እቃወማችኋል። ከኔ ጋር የሚቃወም ሰው አለ? እስቲ ቀኝ እጃችሁን ከፍ አድርጉና እግዚአብሔር የተቃወመውን እቃወማለሁ በሉ እስቲ። አዎ በቃ ቅምጥን እግዚአብሔር ይቃወማል። ስለዚህ አንዳንድ ጊዜ ባለመውለድ ምክንያት ትንሽ ችግር ሲፈጠር ላጥ ብሎ ውላድ ፍለጋ የሚሄድበት ሁኔታ አለ። ሌላው ደግሞ ሴሰኝነትም ያስኬደዋል። አንዳንድ ሰው አይበቃኝም አንድ ሚስት ምናምን ይላል። ምን እንደተጫነ መጥቶ ቢመረመር ጥሩ ነበር። እውነቴን ነው የምልህ። ስለ ሴክሹዋል ነገር ራሱ ትንሽ ነገር ፈተሽ ብናረግ ጥሩ ነበር። ሴጣን ገልብጦ ሌላ ነገር ገጥሞብሃል። ሴሰኝነትና አመል የተለያየ ቅምጥ ሰዎች እንዲኖራቸው ያደርጋል። ይህንን ስታደርጉ ያደረጋችሁ እዛ ያላችሁ እዚህም ካላችሁ ባሎች ሚስቶቻችሁን እያሰቃያችሁ ነው።
ህጋዊ ሚስቶቻችሁን በሽተኛ እያደረጋችሁ ነው። ከፍተኛ የሆነ ቅናት ውስጥ እንደሚገቡ ታውቃላችሁ። ቅናት ደግሞ አጥንትን ያነቅዛል ይላል መጽሐፍ። በሽተኛ ነው የሚያደርጋቸው። በቃል ኪዳን ያገባሃትን የልጆችህን እናት ሚስትህን እሷም በሽተኛ ታደርጋታለህ፣ ታሰቃያታለህ፣ በከፍተኛ ህመም ውስጥ ትቀጣታለህ። በሽተኛ የምትሆንበት እድል ሰፊ ነው። ስለዚህ ይህ ነውር ነው። ይህ ሌብነት ነው። ይህ ግልጽ ኃጢአት ነው። ስለዚህ ግልጽ ኃጢአትን ኃጢአት እንለዋለን፣ ግልጽ ሌብነትን ሌብነት እንለዋለን። ስለዚህ በየትኛው ተርታ መሰለፍ ታስባላችሁ? ሞኖጋሚ የአንድ ባል ሚስት መሆን ትፈልጋላችሁ? የአንድ ባል ሚስት መሆን ከፈለጋችሁ ስብስብ በሉና በእግዚአብሔር ፊት ጸልዩ። እግዚአብሔር የእናንተን ባል ይሰጣችኋል። መጽሐፍ ቅዱስ ይደግፋችኋል። እግዚአብሔር ቤታችሁን ይባርካል። አይ እኔ ፖሊጋሚን ነው የምፈልገው ካላችሁ ደግሞ ፖሊጋሚን ፍለጋ የምትንቀሳቀስ ከሆነ ቸርች አካባቢ መድረስ የለብህም። እንዴ ፓስተር ቸሪ የደረሱትስ ቅድም ተናግሬያለሁ። በእነዚህ አይነት ሁኔታ ሰዎች ይሄን ሳያውቁ እዚህ ውስጥ የገቡ በካልቸር እንዳልኳችሁ በቤተሰብ በባህል በምናምን እዚህ ውስጥ የገቡ ሰዎች አሉ። ገጥመውኛል። እኔ ምንድነው የሚደረገው እንደ ቤተ ክርስቲያን ካላችሁኝ የተለያዩ አስተሳሰቦች የተለያዩ ምልከታዎች አሉ። ቤተ ክርስቲያን እንደዚህ አይነት ሰዎችን እንደዚህ አይነት ኑሮ የነበራቸውን ሰዎች ቤተ ክርስቲያን ግቢ ቅጥር ውስጥ አይግቡ ሊባል አይችልም። ይምጡ። ምንድነው የሚደረገው? እኔ ብለውኛል፣ ነግሬያቸዋለሁ። የትኛውን እንትን ብሎ መጀመር ነው አይደረግም። ምንድነው የሚደረገው እንደዚህ አይነት ነገር ካላችሁኝ ጌታን ከማወቃቸው በፊት ያደረጉት ሰዎች ተቀብለን በጌታ ሰላም ቤተ ክርስቲያን ቁጭ ብለው እነዛ ያገቧቸው ሚስቶች በስርዓት እያስተዳደሩ እየተሰቃዩ አርፈው ይኖራሉ። አስተሳሰቦች አሉ። ምን የሚባል አስተሳሰብ አለ? በጣም የሚወዳትን የመጀመሪያ ሚስቱን ይውሰድና ሌሎቹን ያባር የሚሉ ሰዎች አሉ። እንደዚህ አይነት አስተሳሰቦች አሉ። ወይ ደግሞ ከነዛ ካገባቸው ሴቶች መካከል የወደዳትን አንዷን አስቀርቶ ሌሎቹን ይሸኝ የሚባል አስተሳሰብ አለ። አንዳንድ ጊዜ ቤተክርስቲያን አካባቢ ምን አይነት አስተሳሰብ አለ? እንደዚህ አይነት ሰዎች ጌታን ይቀበሉ ግን አይጠመቁ ምናምን ብላ ቤተክርስቲያን አቋም የምትይዝባቸው አይነት ሰዎች ይሄንን እንኳን መጽሐፍ ቅዱስም አይፈቅድም፣ መከልከል አይቻልም። ግን ጳውሎስ እንዳስተማረን እንደዚህ አይነት ሴት ሰዎች ቤተክርስቲያን አካባቢ ከኖሩ አሁን ሄደህ አድርገህ አይደለም፣ ተጠንቀቅ። ፓስተር ቸሬ በቃው ችግር የለም ምእመን በሆንም ችግር የለም ብለህ 6 ጎትተህብኝ እንዳትመጣ። እንደሱ አይደለም። እነዚህ ኖረው የኖሩ ሰዎች ምንድነው የሚደረጉት ከተባለ ቸርች ይገባሉ፣ የእግዚአብሔርን ቃል ይማራሉ፣ ቤተክርስቲያን ይቀመጣሉ። አገልግሎትና አገልግሎት ነክ ውስጥ ዝር አይሉ። ይሄ መጽሐፍ ስለማይፈቅድላቸው ለምን ካላችሁኝ ማንም ኤጲስቆጶስ አሸር ቢሆን አገልግሎት ቢሆን የተለያየ አገልግሎት ስለመግባት የአንድ ሚስት ባል ይሁን ይላል እግዚአብሔር ቃል። ለማገልገል ኃላፊነቶችን ለመውሰድ ቤተክርስቲያን ውስጥ ሰርቭ ለማድረግ የአንድ ባል ሚስት ትሁን ነው የሚለው። ስለዚህ እንዲህ አይነት የተዝረከረከ ነገር ውስጥ ከገባችሁ በጣም ብዙ ነገር ሚስት ታደርጋላችሁ። እግዚአብሔርን ለማገልገል ሚስት ታደርጋላችሁ። በማህበረሰብ መካከል በጣም ብዙ ነገር ሚስት ታደርጋላችሁ። የልጆቻችሁን ፍቅር ሚስት ታደርጋላችሁ። በሰላም መኖራችሁን ሚስት ታደርጋላችሁ። ጤናችሁን ሚስት ታደርጋላችሁ። በርካታ ነገር ነው የምታጡት። ስለዚህ የትኛው ጋር ነው የምትሰለፉት? ሞኖጋሚ አለ፣ ፖሊጋሚ አለ፣ ቅምጥ አለ። የት ጋር ነው መሆን የምትፈልጉት? ስታልሙ ስንት ወንድ ታስባላችሁ? ስታልም ስንት ሚስት ታስባለህ? ስንት ነው የሚመጣብህ? አንዳንዶች እኮ በስነ ስርዓት አልተያዙም፣ የሚያዙ ይኖራሉ። ወደፊት ጌታ ብሎኛል። በጣም ብዙ ሰዎችን በትዕግስት እናስተምራለን። ጌታ ግን ቀን ጠብቆ ያጋልጣቸዋል። አንዳንድ ሰዎች አሉ ሲሪየስሊ በቻት ኦልሬዲ ተጋብተዋል። እቺኛዋን እኮ ሳልወዳት እንዲ ጥያቄም ተጠይቄያለሁ እኮ እቺን ሳልወዳት ነው ያገባዋትኝ ምናምንና አንቺ ነሽ በጣም እንትን ታክፍሌ ምናምን እያሉ የሚሟዘዙ ማት አሉ እዚህም አሉ እዛም አሉ። በስነ ስርዓት የግድ እኮ ሄደህ እኮ መግባት አይጠበቅብህም። ኦልሬዲ ቅምጥ አስቀምጠሃል ማለት ነው። ስለዚህ ቤት ያለውን ማስተካከልና ማረም፣ ቤት ያለውን ነገር እንደገና የእግዚአብሔር መንፈስ መጥቶበት ውበቱን ማግኘት ነው እንጂ ያለብህ የጠፋብህን ነገር የጠፋው ይጥፋ ብለህ ሌላ ነገር ፍለጋ ውስጥ አትግቡ። አንዳንድ ውበታችሁ ቤታችሁ በትዳር ውስጥ ውበት የጠፋባችሁ ሰዎች እንደዛች ሴት መጽሐፍ ቅዱስ ሉቃስ ላይ 3 ነገር ጠፍቷል። በአንድ ምዕራፍ ላይ አንድ በግ ጠፋ ይላል፣ አንድ ድሪም ጠፋ ይላል፣ ከዛ አንድ ልጅ ጠፋ ይላል። ታስታውሳላችሁ?
እና በተለይ ድሪሙ የጠፋባት ያቺ ቆንጆ ሴት አንድ ድሪም የጠፋባት ከ10 ድሪም መካከል በ9 አይጌጥም። አንድ ድሪም ሲጠፋባት የቤቷን መብራት አብርታ ቤቷን ጠርጋ ፈለገች ይላል። በቃ የራሱ ጉዳይ ጥፋ ብላ ሌላ ነገር ጋር ሄደችም ፈልጋ አገኘችው ይላል። የቤታችሁ ሰላም የጠፋባችሁ ሰዎች ፈልጉና አገኙ። ጸልዩ፣ በእግዚአብሔር ፊት ንስሐ ግቡና የት ጋ ነው የጣልኩት በሉና ሚስ ያደረጋችሁትን ፍቅር፣ ሚስ ያደረጋችሁትን እምነት፣ ሚስ ያደረጋችሁትን በጣም ብዙ ሰው እምነቱን የጣለበት ቦታ ሄዶ ነው ማግኘት ያለበት። ለምን አታምኝም ከምትሟገት እምነቱን የት ጋር የጣልከው? ለምንድን ነው በአንተ ትረስት ያጣችው? ቼክ አድርገህ የጣልክበት ቦታ ሄደ መስራት አለብህ። የወደቀባችሁ ቦታ ላይ ሄዱና ፈልጉና አብርታችሁ ጠርጋችሁ ፈልጉ፣ አገኙት። ኑሮ እግዚአብሔር ይባርካቸዋል። አሜን። እግዚአብሔር የቃል ኪዳን አምላክ ስለሆነ እንደተናገረ የሚሰራ አምላክ ስለሆነ ስለዚህ በኢትዮጵያ ውስጥ እንደዚህ አይነት ትዳሮች አሉ። በተለያየ መንገድ ሰዎች ይህን ትዳር ይመሰርታሉ። ስለዚህ እናንተስ ወጣቶች እዚህም እዛም ያላችሁ አሁን እየኖራችሁ ያላችሁ እንደገና አዲስ እየመጣችሁ ያላችሁ ቲኔጀሮች፣ ሲንግሎች የደረሳችሁ የሚመስላችሁ አይምሮአችሁ አሁን ለዚህ ነገር ተዘጋጅቻለሁ ብላ እያሰባችሁ ያላችሁ ሰዎች የስንት ሰው ባል ነው መሆን የምትፈልጊው? የስንት ሰው ባል መሆን ነው የምትፈልገው? የስንት ሰው ሚስት ነው መሆን የምትፈልገው? ይህንን ቼክ አድርጉ። አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ። በቃ ማንም ሰው በዚህ ምክንያት የሚፈተን ከሆነ አለ ጳውሎስ የራሱ ሚስት ትኑረው እንጂ ሚስቶች ይኑሩት አይል፣ ባሎች ይኑሩት አይል። ይሄ የሚያሳየው ምንድነው? እግዚአብሔር በጣም ሲሪየስ እንደሆነ በዚህ ጉዳይ። ያገቡታሉ አይደል እንዴ? እነ ሰለሞን ተዋረዱ እኮ ታዲያ አልሰማህም እንዴ? ሺህ ሰብስበው መቼ የጠቀመው? ከእግዚአብሔር ለይተው ወስደው የት እንዳደረሱት አይታችኋል። መጽሐፍ ቅዱስን ሂዱና አንብቡ። ተከፋፍለዋል። ዳዊትን ተከፋፍለዋል። ዳዊት እኮ በገዛ ልጆቹ መካከል መደፋፈር፣ ከአንዱ የወለደው እኮ ልጅ ከሌላ የወለደው ልጅ ደፈረበት። አልሰማችሁም? ከሌላ የወለደው ልጅ እኮ የወለደው ልጅ እኮ ገደለበት በሰይፍ። አልሰማችሁም? ክብር የለውም፣ ሰላም የለውም። ስለዚህ ቤታችሁ ሲረበሽ ልባችሁ ሽፍት የሚል ሰዎች ቆም በልና ቀዝቃዛ ውስጥ ግባ፣ ጸልይ፣ ማክሰኞ ወረፋ ያዝና ና እንዴት እንደምንሰራው አሳይሃለሁ። ቤት አካባቢ ሲጨልም ሁሌ ጨልሞ አይቀርም። በቃ ህይወት አንዳንዴ እንደዚህ ነው። ሁሌም ጡዘት የለም። ቤት አካባቢ የሆነ ነገር ሲበላሽ እሱን ለማስተካከል ውጭ አትሄድ፣ ቅምጥ ጋር አትሄድ። ቤት ያለውን ለመስራት ቆም በል፣ ተንበርከክ። ምንድነው የዘጋጋው? ምንድነው ይሄ ችግር ይነፈት? ይሄ ደመና ከየት መጣ? አለቀ። ይሁን ክረምት ሲሆን ጃኬት ምናምን ለብስ የለ እንዴ? ፀሐይ ሲሆን ልብሳውል ቀን ቲሸርትን ለብስ የለ እንዴ? አየሩን እያየን ይኸውና ቤት ጋር ያለውን ነገር ለመስራት ሞክር እንጂ ቤት ጋር የሆነ ነገር ተበላሸ ብለ ቅምጥ ጋር አትሩጥ። ትለምዳለህ። በቁሌት ነው የምትሰጥህ እሷ፣ ወጥ አትሰጥህ። ቁሌት ደግሞ ከለመድክ ቤት ያለው ወጥ ያስጠላሃል። በቃ ይሄ በጣም የሚገባን እንደሱ ነው። ትክትክ አርጋ ምንም ውሃ ሳይጨመርበት በቂቤ የተሰራ ቁሌት ታበላሃለች። ከዛ ቤት ሄዳ አሁን ይሄ ወጥ ነው ትላለህ። ልጅ ቤት እየሄድክ ይምታታብሃል። ለመመለስ በጣም ትቸገራለህ። እኔ በጣም ብዙ ሰው ወጥቶ ግራ የገባው ብዙ ሰው አውቃለሁ። መመለሻ የጠፋባቸው ሰዎች ሲወጡ መውጣት በጣም ቀላል ነው። ሲመለሱ መንገዱ ሩቅ ሆኖባቸው ሰማይና ምድር የዞረባቸው ሰዎች አሉ። ምንድነው ፓስተር ቸሬ ዛሬ ማታ የነገርከን? የቤተ ክርስቲያን ትምህርት ነው። ይሄ ትምህርት ነው። ስለዚህ ስለ ትዳር ስታስቡ ምን አይነት ትዳር ነው የፈለጋችሁት? የሆነ ቅልብ ማድረግ ስታስብ ማን እንደሆንክ ወቅ ፖሊነ አንድ ይዘህ ደግሞ በስነ ስርዓት አድምተህ እሱ ላይ በደንብ በጌታ ፊት እየጸለይክ ስትይዝ ጤናማው ነህ፣ መጽሐፍ ቅዱሳዊ ነህ፣ እግዚአብሔር የሚቀበልን። እቤት የሆነ ነገር ተፈጠረ ብለህ ደግሞ ሹልክ እያልክ የሆነ ቦታ ግራና ቀኝ እያልክ ልም እያልክ የምትገባበት ቦታ ካለ ደግሞ ቅምጥ ኖረህ ማለት ነው። ከዚህ ውጪ ሌላ እናንተ ሰፈር ትዳር አለ? ኢትዮጵያ ውስጥ ከዚህ ውጪ አለ የምታውቁት? እስቲ ንገሩኝ። አለ? የለም። ኢትዮጵያ ውስጥ ብቻ አይደለም፣ ሌላም ዓለም ብዙ የለም። አሁን የመጣ አብዮት ወንድ ከወንድ ምናምን እሱ እዚህ ውስጥ አይገባም። እሱ ሌላ ነው። እሱ እግዚአብሔር ማስተዋል ይስጣል። የሰማይ አምላክ ለእያንዳንዳችሁ ለራሳችሁ ሚስት ይስጣችሁ። ያላችሁ አይጨመርም። አሜን ትላለህ እንዴ? ይሄ ምርቃት ላገቡ አይሆንም፣ ላላገቡ ነው። ወንዶች እግዚአብሔር ያላገባችሁ ወንዶች እግዚአብሔር ለራሳችሁ
ሚስት ይስጣችሁ። አሜን በል። ሚስቶች እግዚአብሔር የራሳችሁን ባል ይስጣችሁ፣ ባል ይስጣችሁ። አሜን በሉ። በቃ ያገባችሁ ያላችሁ ይብቃችሁ። እስቲ አሜን በለ። ግድ የለም እዚህም እዛም ያለ በደንብ አሜን በሉኝ እስቲ። በቃ ያላችሁ ይብቃችሁ። አሜን በላ። መጽሐፍ እንደዚህ ያላችሁ ይብቃችሁ ይላል። ያላችሁ ይብቃችሁ። ያለኝ አልበቃኝም ይጨምር ካለ ገብጋባ ነው። ስለዚህ ያለህ ይብቃ። ያላገባችሁ ሰዎች ስትጸልዩ እግዚአብሔር አንድ ሰው ነው የሚሰጣችሁ። ብሔረሰብ አይሰጣችሁ፣ የሰው አይነት አይሰጣችሁ። አንድ ሰው ነው የሚሰጣችሁ። ያንን አንድ ሰው በደንብ መመረጥ የለብንም፣ በደንብ ማሰብ የለብንም። አዎ። ስለዚህ በደንብ ስታወሩ ምናምን ሐሳቡን ቼክ አድርጉት። እኔ ገንዘብ ቢኖረኝ 4 ነው ማገባው የሚል ሰውዬ ሁለተኛ ዴት እንዳታረጊው። አለ እኮ እንደዚህ አይነት ጨዋታ መካከል ታየዋል። እኔ በቃ ደስ ይለኛል ዝም ብዬ 1-2 ቢኖረኝ ምናምን ጨዋታ ውስጥ እንዲህ ስትልህ ሁለተኛ እንዳታገኛት። አሉ ኮስተር ብለው እንደ ጨዋታ የሚያወሩ ይሄን አይሆን። ስለዚህ በስህተት እንደዚህ ብላችሁ የምታውቁ ሰዎች ንስሐ ግቡ፣ ኃጢአት ስለሆነ